እግዚአብሔር እኛን ታምኖ የሚሰራው ስራ የለም ቅዱሳን እውነት ሸከማችሁን አውርዱ እግዚአብሔር ይርዳና አንሸከም ያልተሰጠን ሸከም አሁን እኛ ያያረግን ያለው መሰላችሁ እግዚአብሔር እኛን እንደሚታመን እኛም ከእግዚአብሔር ጋር ይሄ በጋራ የመዳንን ስራ እንደምናሳካ ሰዎች ሆነናል ወገባችንን ታጥቀናል ኮታችንን አስተካክለን ያለነው መቀነት ፍቱ ኮታ አውርዱ እግዚአብሔር ማንንም ታምኖ ምን ያደርግ ስራ ሚሰራው ማንን ታምኖ ነው ራሱ የዘላለም ልጅ የሆነው ኢየሱስ ክርስቶስ እንዲለምን ታውቃላችሁ እኔ ከአባቴ ዘንድ ተልኬ መጥቼ መዳንን ስራ ፈጽም ያለው ለእናንተ አብ የፈቀደለት ሁሉ ወደኔ ምን ያደርጋል ይመጣል መፈለግና ማድረግን የሚሰራ አባቴ ስለሆነ እኔ የወይን ግንድ ነኝ ሲል አትክልተኛው ማን ነው አለ አባቴ ነው በእኔ ብትኖሩ ምን ታደርጋላችሁ ፍሬ በቃ ሙጥኝ በል ቅዱስ ሙጥኝ ኢየሱስ አለቀም ሮሜ ምዕራፍ 8 ከቁጥር 1 እስከ 4 ያለው እናነባለን ሮሜ ምዕራፍ 8 ከቁጥር 1 እስከ 4 ስለዚህ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም ምክንያቱም የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ አውጥቷችኋል ሕግ ከሥጋ ባህሪ የተነሳ ደግሞ ሊፈጽም አልቻለም ይልቁንም ኃጢአትን በሥጋ ኮነነ እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል የኃጢአት መስዋዕትም እንዲሆን ፈጸመው ይሄውን በሥጋ ሳይሆን በመንፈስ በመንመላለስ በእኛ ሕጉ የሚጠይቀው ጽድቅ ሙሉ በሙሉ እንዲፈጸም ነው እግዚአብሔር አምላካችን አባታችን ሆይ ስለማዳንህ ጌታ ሆይ ስለ ርህራሄ እናመሰግንሃለን እግዚአብሔር ሆይ ሁሉን ቻይ ስለሆንክ እንደዘመርነው ጌታ ሆይ ኃይል ያንተ ስለሆነ ጌታ ሆይ ምሕረት ያንተ ስለሆነ ስለምትደንቅ እግዚአብሔር ሆይ እናመሰግንሃለን ኢየሱስ ክርስቶስ ወልድ እግዚአብሔር እንዴት ድንቅ ነህ ከመታወቅ በላይ ስለሆንክ እናመሰግንሃለን ጌታ መንፈስ ቅዱስ ኢየሱስ ክርስቶስን ስለምትገልጥልን ለሕይወታችን እግዚአብሔር ሆይ መንገድ የሆነውን ሕይወት የሆነውን እውነት የሆነውን እሱን ስለምትገልጥልን እናመሰግንሃለን ተናገረን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም በጌታ በኢየሱስ ስም ሰላም ላችኋለሁ እንዴት ሰነበታችሁ አሜን አምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን የክርስቶስን ልጅነት ሳወራ በሮሜና በፊልጵስዩስ ይሄ ቅንፍ የሚባል ታቃተይላችሁ ቅንፍ በዚህና በዚህ የሚከፈተው ስለዚህ ሮሜን በዚህ ከፍተን ፊልጵስዩስን በዚህ ዘግተን መሃል ላይ አርገን እናየዋለን ማለት ነው ለዛ ነው የጀመርኩት ሮሜ ምዕራፍ 8 ከቁጥር 1 እስከ 4 ያለውን አይቼ የጀመርኩት ምንድነው የሚለው ሮሜ ላይ ስለዚህ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም በቃ ይሄ የሚያስብል ነው በነገራችን ላይ ፀሐይ በደቡብ ወጣ በሰሜን በጠልቅ አቤት ጉድ ነው ምንለው አይደል ለኛ ግን አምላካችን አይደል በክርስቶስ ኢየሱስ ያሉት አሁን ኩነኔ የኩነኔ ጥያቄ ሊያስፈራችሁ አይገባም እኔ አይደለም እላችሁ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለው በክርስቶስ ኢየሱስ ያሉት አሁን ኩነኔ መቼ አሁንም አዲስ ቬሪ ሞመንት አይገርማችሁ ወደፊት አይደለም ትናንትና ያመናችሁ ቀን አይደለም የሚለው አሁን በክርስቶስ ኢየሱስ ያሉት ኩነኔ ክስ የለባቸውም የሞት ፍርድ የዘላለም ቅጣት ምን ያረጋቸው አያሳስ መቼንም አያሳቸው አሁን ዛሬ ስለዚህ የሆነ ሰው ይብቅ ብሎ ወዮል ሲለኝ አብዬ ወዮልኝ አልልም እንዴ አይደል የለባቸውም ይላል ምክንያቱስ ብትሉት ጳውሎስ ምክንያቱ ምንድነው በትሩት የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ ከምንና ከምን ሁለት ነው ከኃጢአት ሕግ ፕሪንሲፕል ከዛ ከሞት ምን ሕግ ፕሪንሲፕል ምን አድርጓቸዋል ነፃ አውጥቷቸዋል ነፃ ማለት ወደፊት እኮ አይደለም አሁን ሆኗል ስለዚህ በክርስቶስ ኢየሱስ ለሆኑት በማለት መስራች በክርስቶስ ኢየሱስ ሆኑት በሱ ላመኑት እሱን ለተደገፉት ጌታዬ ነው አዳኜ ነው ብቸኛ ወደ እግዚአብሔር መሄጃ መንገድ ነው ላሉት ለነሱ ምንድነው ኩነኔ የለባ ለምን ሲባል የእግዚአብሔር መንፈስ ይላል የመንፈሱ ሕግ የመንፈስ ቅዱስ ሕግ ፕሪንሲፕል the principle of the spirit ማለት ነው ከኃጢአት እና ከሞት ሕግ ምን አድርጓቸዋል ነፃ አውጥቷቸዋል አያችሁ 3 ላይ ምን ይላል ሕግ ከሥጋ ባህሪ የተነሳ ደክሞ ሊፈጸም አልቻለም ምን ማለት ነው ሕጉ ችግር የለበትም በራሱ ግን ሕጉ ሥጋ ምን ስለሆነ ደካማ ስለሆነ ምን ሊያረጋች ሊፈጸም አልቻለም በቃ አይሆንም ሞክሮ ለብዙ ሺህ ዓመታት ሰው ምን ብሏል አሳይቷል ምን እንደማያደርግ አይደል ዘርዝረን አይተናል ከአብርሃም ጀምሮ አይደል አብርሃም አመነ ጽድቅ ሆኖ ተቆጠረለት ነው እንጂ አብርሃም ሲዋሽ አይተናል አይደል እግዚአብሔርን ያልተረገፈባቸው ጊዜዎች ምን አይተናል ግን የሚወርቀው ማላይ ነው ስለዚህ አሁን ኃጢአት ሥጋ ምንድነው የሰው ሥጋ ማለት ነው ደካማ ነው ከዚህ ሕግ በሰው ሥጋ ምን ያደርጋችል ሊፈጸም አይችልም ከዚህ ይልቁንም ይላል ጳውሎስ ኃጢአትን በሥጋ ኮነነ ይላል አሜን ምንድነው የተኮነነው ሰው ሊኮነን ሲገባው ይላል ጳውሎስ ኃጢአት ራሱ በሥጋ ምን አደረገ ኮነነው እግዚአብሔር እንዴት አድርጎ ነው የኮነነው ብትሉ ይላችሁ
እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል የኃጢአት መስዋዕት እንዲሆን በመላክ ምን አደረገው? ፈጸመው። ስጋ ምን ሊያክሰብስ? ስጋ ሕግን ሊፈጽም ስለማይችል ሰው በራሱ እግዚአብሔር ጋር መድረስ ስለማይችል እግዚአብሔር ምን አደረገ? ሊኮነን የሚገባውን ሰው ትቶ ማንን ኮነነ? ኃጢአትን ኮነነ። በምን? በስጋ። በማስጋ በክርስቶስ ኢየሱስ ስጋ። ይሄ መኮነን የፍርድ ቤት ቃል ነው እና ኃጢአት ይኮነነን ነበር በእግዚአብሔር ፊት እያንዳንዳችን ስንቆም። ልክ እግዚአብሔር ጋር ስንሄድ ኃጢአት ምን ያደርጋል? ሊስት ያወጣላል። ኧረ አንተናማ እኔ ራሱ ኃጢአት ራሱን የኃጢአት ዘርዝር ያልጨርሰው ይላል ኃጢአት አይደል? በእግዚአብሔር ፊት ምን ያደርገን ነበር? ይከሰን ነበረ። እዚህ እግዚአብሔር ለፍርድ ሲቀመጥ ኃጢአት ቆሞ እንደ አቃቢ ሕግ ምን ያደርጋል? ተከሳሽ ሆነን እኛ የክስ ዝርዝር ያቀርብ ነበር። እግዚአብሔር በክርስቶስ ኢየሱስ አይደል መስቀል ላይ ክርስቶስን መስዋዕት አድርጎ ልጁን መስዋዕት አድርጎ ምን አደረገው? ኃጢአትን ራሱ በክርስቶስ ኢየሱስ ስጋ ምን አደረገው? ኮነነው። ምን ማለት መሰላችሁ? የኃጢአትን ዕዳ ብቻ ሳይሆን ኃይልን ሰበረው። አሜን። በቃ ተሰበረ የኃጢአት ኃይል። ለዚህ ነው 4 ላይ ምን ይላል መሰለኝ? ይኸውም በስጋ ሳይሆን በመንፈስ በምንመላለስ በእኛ ሕጉ የሚጠይቀው ጽድቅ ሙሉ በሙሉ እንዲፈጸም ነው። ጳውሎስ ምን ይላል መሰላችሁ? ሰው ሕግን ጠብቆ እግዚአብሔር ጋር ምን ያደርግም? አይደርስም። ሕግን ጠብቆ ምን ያደርግም? አይድንም። ሕጉን ጠብቆ ድነቱ ምን ያደርግም? አያስቀጥልም እያለ ያለው ይልቁንም ስጋ ደካማ ነበር፣ በጽድቅ መመላለስ አይችልም ነበር። እንደውም ኃጢአት አለቃ ሆኖት ስጋ ምን ያደርገው ነበር? ጢባ ይጮትበት ነበር። አንዴ ሲያዘሙተው፣ አንዴ ሲያስቀመው፣ አንዴ ሲያስጨሰው፣ አንዴ ሲያስጠጣው። አይገርምም? ማለት ኃጢአት ጉልበቱን ሲጋራ ውስጥ ይነክሯል፣ ጫት ውስጥ አይደል? ዝሙት ውስጥ አይደል? ሐሜት ውስጥ አይደል? ሰበረው። የለም ለማን ነው ግን? በክርስቶስ ኢየሱስ ላመኑት። ከዳኑ በኋላ ግቡ ምን መሰላችሁ? ድነው አይደል? በስጋ የነበሩት አሁን በሚሉ በመንፈስ በምንመላለስ በእኛ ይላል። አሁን የኃጢአት ጉልበት ተሰብሮ የኃጢአት ከሳሽነት ተነስቶ ነፃ ስለሆንን የእግዚአብሔር መንፈስ ማደሪያ ስለሆነ ምን ማድረግ እንችላለን? በቅድስና መመላለስ እንችላለን። አንድ እንድታሰሙልኝ የምፈልገው እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል ምን በማድረግ ማለት በመላክ ሰራው። ስራውን መላክ የሚል አስተባለው ማለት ነው። በመላክ ፈጸመው። ላኪ ያለ ምን አለ? ተላኪ አለ ማለት ነው። ማን ነው ተላኪ? ልጁ ወልድ እግዚአብሔር። እና አሁን ሰዎች በጣም በቃ እየተቸገሩበት ያለው ነገር ኢየሱስ ክርስቶስ መቼ ነው ልጅ የሆነው? ወይም ወልድ እግዚአብሔር ወልድ አይደል? አብ ወልድ መንፈስ ቅዱስ ሥላሴ ስንማለን እግዚአብሔር አንድ አምላክ ነው፣ በሶስት አካል ተገልጦ ይኖራል። ያንዳንዱ አካል ፍጹም አምላክ ነው፣ እግዚአብሔር አንድ አምላክ ነው ስላል ሁለተኛው አካል ወልድ መቼ ነው ወልድ የሆነው የሚል ጥያቄ ያነሳሉ። እና ምን ይላሉ? አይ እኛን ከማዳን ይሄ ኢኮኖሚ ኦፍ ዘ ትሪኒቲ የሚባለው ሥላሴ የሰውን ልጅ ለማዳን በሰራው ስራ ውስጥ ነው እንጂ ከዘላለም ጀምሮ ምን አልነበረም? ልጅ አልነበረም የሚል ጥያቄ ያነሳሉ። ግን ይሄ ከመጀመሪያ ቤተክርስቲያን አስተምሮ ጋር ምን ያደርጋል? ይቃረናል። ከመጀመሪያ ቤተክርስቲያን አስተምሮ ጋር እነሱን ጥቅስ በጥቅስ እናያለን። ግን ቅዱስ አውግስጢን የሚባል የቤተክርስቲያን አባት ነበረ። እሱ የሚያነሳቸው 3 ሐሳቦች አሉ። አዲስ ኪዳን አስመልክቶ ምን ይላል? አንደኛ በእግዚአብሔር አምሳል አሁን ፊልጵስዩስ 2:6 ስናነብ ይላል እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ስለዚህ ይሄ ክፍል ምን እያለ መሰላችሁ? ወልድ እግዚአብሔር ምንድነው? መለኮት ነው። መለኮት ግን ይላል እኛን ለማዳን የባሪያን መልክ ሲወስድ ምን አላደረገም? ያንን መለኮትነቱን አይደል ሊለቀው የሚለው ሊጠቀምበት እንደሚገባ ነገር አድርጎ ምን አላደረገውም? አልቆጠረውም። ስለዚህ ምን አደረገው? ያን ሁሉ ክብር ያን ሁሉ መለኮት ስልጣኑን አልጣለውም፣ ግን አልተጠቀመበትም። ከዚህ ምን ሆነ? የባሪያን መልክ ያዘ። በሰው አምሳል መጣ የሚለው ሮሜ ላይ በረከሸ አምሳል ሲል ኃጢአት የለበትም ለማለት ነው። እንደኛው ነው፣ ቁልጭ እኛን ነው ስጋን የነሳው፣ ግን ምን የለበትም? ኃጢአት የለበትም። ከኃጢአት በስተቀር እኛን መሰለ ማለት ነው። አሁን የእግዚአብሔር ምንድነው? በባህሪው አምላክ ሆኖ ሳለ ይላል ከእግዚአብሔር ጋር እግዚአብሔርን ነው የሚያስ ቁልጭ አባቱን ነው። መቼ ነው ይሄ የሆነው? ራሱ ኢየሱስ ዮሐንስ 10:30 ይላል እኔና አብ ምንድነን? አንድ ነን። እንደ ሰው ለሰው እንኳን እንደዛ እኮ አይልም አይደል? እኔና አንተን አንድ ነን የሚል ሰው አለ ቢል ራሱ አይደላችሁም እንላለን አይደል? ብዙም ያለያያችሁ ነገር እንደ ባልና ሚስት ራሱ አንድ ናቸው ሲባል ምን አይደለም ብዙም ያመሳሰላቸው ነገር ቢኖርም አንድ አይነት ባህሪ ግን አይደል? ይሄ የሚለው እኮ ኤግዛክትሊ በቃ ቁልጭ ማን ነው? አባቱን ራሱ ምን አለ? እኔን ያየ አብን በቃ አለቀ። እኔን ካየ ማን አይታል ነው ኢየሱስ ያለው? አብን አይታል።
ሁለተኛ ኦገስቲን የሚያነሳው ሐሳብ የመጀመሪያው የእግዚአብሔርን የባህሪ ምሳሌ ነው የሚለውን ያነሳና ሁለተኛው ደግሞ ኦገስቲን የሚያነሳው ስለ ልጅነቱ ሲያነሳ የአገልጋይን ደግሞ መልክ ይዟል ኢየሱስ ይላል። ስለ ልጅነቱ ሲያነሳ አንድ ቁልጭ ማን ነው ብለናል? አባቱን አይደል? ከዛ ደግሞ አሁንም ሲመጣ የመጣው ልጅ ሆኖ ነው አይደል? ተወልዶ ነው የመጣው። ለምሳሌ ዮሐንስ 14:28 ላይ ምን ይላል? እሄዳለሁ ተመልሼም ወደ እናንተ እመጣለሁ ማለቴን ሰምታችኋል። ዮሐንስ 14:28 ብትወዱኝስ አብ ከኔ ስለሚበልጥ ወደ አብ በመሄዴ ደስ ባላችሁ ነበር። ይበልጣል ሲል ምን እያወራ እንደሆነ ባለፈው አይተናል አይደል? እንጂ የመለኮት መበላለጥና መተናነስ አይደለም። በስላሴ ውስጥ ያለ ምን አለ? ኦርደር አለ ብለናል። ስለዚህ አሁን ኢየሱስ ክርስቶስ እያለ ያለው እኔ የባሪያን መልክ ይዤ የመጣሁበት ምን አለኝ? ምንጭ አለ። የመጣሁበት ቦታ አለ ለኛ እንዲገባን ማለት ነው። እግዚአብሔር በቦታ ባይወሰንም። ስለዚህ ምን አደርጋለሁ? ወደዚያ ወደ መጣሁበት ምን አደርጋለሁ? እመለሳለሁ። ሶስተኛ ኦገስቲን ምን ያነሳል? ድጋሚ ቅድም የባሪያን መልክ ነው። አሁን ደግሞ ምንጭን ለማሳየት ማቴዎስ 10:40 ላይ እናንተን የሚቀበል ይላል ኢየሱስ እኔን ምን ያደርጋል? ይቀበላል። ይሄ ደቀ መዛሙርቱን ሲልካቸው ያለው ክፍል ነው። ትይዛቸው ደቀ መዛሙርቱ ሲልካቸው እናንተን የሚቀበል ምን ያደርጋል? ይቀበላል። እኔንም የሚቀበለኝ ደግሞ ምን ያደርጋል? የላከኝን ምንጩን ደግሞ ይነግራል ማለት ነው። ሶርስ አለኝ፣ የመጣሁበት ምን አለኝ? ሶርስ አለኝ። ሉቃስ 4:42-43 ሲናገር ይላል ሲነጋም ኢየሱስ ወደ ምድረ በዳ ሄደ፣ ህዝቡም ይፈልጉት ነበር። እርሱ ወዳለበትም ቦታ መጡ፣ ከእነርሱ ተለይቶ እንዳይሄድ ሊከለክሉት ሞከሩ። ሰው የሚያደርገው ከገባው ኢየሱስ ከመጣ በኋላ እንደሚያደርገው እንድትለየኝ አልፈልግም ይላል። ሰው ይገባዋል። ግን የሚገባው ምን ሲያደርግ ነው? አይኑ ሲበራ አይደል? ልብ ሲቀየር እንጂ እኮ በቀላሉ አይገባው እና እንዳይሄድ ሊከለክሉት ሞከሩ። እርሱ ግን ወደ ሌሎችም ከተሞች ሄጄ የእግዚአብሔርን መንግስት ወንጌል መስበክ ይገባኛል፣ የተላኩት ለዚህ ዓላማ ነውና አላቸው ይላል። እና ኦገስቲን የሚላል ወልድ ሲመጣ ወደ ምድር የመጣውም ብሎ ነው ተልኮ ነው ይላል። አሁን ቆም ብለን ማሰብ ያለብን ላኪ እንዳለ አይተናል፣ ተላኪ እንዳለ አይተናል። ተላኪ ለመላክ መጀመሪያ ማድረግ አለበት። ለምሳሌ እኔ ልጄ ላኳት እንድል ልጅ ልትኖረኝ ይገባል። አብ ልጁ ላከ ለማለት አብ ልጅ ሊኖረው ይገባል። አሁን የኦገስቲን ሙግት እሱ ነው። አብ ልጁ ላከ ስለኛ ሲል በመስቀል ላይ ሰዋው ለማለት ከዛ ሁሉ በፊት የሚቀርመው ነገር አለ። ምን? መጀመሪያ ወልድ ራሱ የአብ ምን መሆን አለበት? ልጅ መሆን አለበት ይላል። እንደው እኔ ግን በሶስት ቡድን የተወሰኑ ጥቅሶችን ከፍለን ለማየት እንድንሞክር አስባለሁ። የመጀመሪያው ይሄን የኦገስቲንን ተላከ የሚለውን ሐሳብ ወይም በአባቱ ተላከ የሚለውን ሐሳብ ለማየት አንድ ሶስት ጥቅስ ብናይ ደስ ይለኛል። አንደኛ አሁን ያየነው ማቴዎስ 10:40 ላይ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይላል ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ደቀ መዛሙርቱ ምን አደረገ? ወንጌል እንዲሰብኩ ላካቸው፣ ስልጣንን ሰጡ። መጀመሪያ ግን ኢየሱስ ክርስቶስ ወንጌል እንዲሰብኩ እነሱን ለመላክ ምን ሊኖረው ይገባ ነበር? ደቀ መዛሙርት። ስለዚህ የደቀ መዛሙርቱ ደቀ መዝሙርነት መቼ አይደለም የተፈጠረው? በተላቁ ቅጽበት አይደለም የተፈጠረው። ሲላኩ አይደለም ምን ይሆኑት? ደቀ መዝሙር የሆኑት አይደል? ሲላኩ አይደለም ሐዋርያት የሆኑት። መጀመሪያ ነው ሲጠራቸው ምን ይሆኑት? ሐዋርያ የሆኑት ለሰው ሲሰራ። ለወልድ እግዚአብሔር ሲሰራ ግን በአብና በወልድ መካከል በነበረው ግንኙነት ውስጥ ወይም አሁንም ባለው ትናንትም በነበረው ወደፊትም በሚኖረው የሥላሴ ግንኙነት ውስጥ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። ስለዚህ ወልድ ልጅ መሆን አለበት፣ አብ እንዲያደርግ ልጁን እንዲልክ። እዛው ቅድም ያነበብኩላችሁ ክፍል ላይ ኢየሱስ በጣም አስምሮ የሚናገረው ነገር ምንድነው? የተላኩት ለዚሁ ዓላማ ነውና። ስለዚህ አሁን ከድነት በፊት እግዚአብሔር የድነትን ስራ አሰበው። በነገራችን ምድርን ከፈጠረ በኋላ ድንገት አጋጣሚ ተፈጥሮ አይደለም አይደል? ወደቁ አላሰብኩም ነበር ብሎ አይደለም እግዚአብሔር ምን ያደርገው የፈጠረው አይደል? የድነትን ስራ የሰራው እግዚአብሔር ለዛ አይደለም። ስለዚህ ምን ማለት ነው? በዘላለም የእግዚአብሔር ህልውና ውስጥ በዘላለም የእግዚአብሔር እቅድ ውስጥ አይደል አብ ወልድና መንፈስ ቅዱስ የመከሩት ምክረ ሥላሴ የማዳን ስራ አለ ማለት ነው። ልክ የፍጥረት ስራ እንዳለ ሁሉ ስለዚህ በዚህ የማዳን ስራ ውስጥ ወልድ መጀመሪያውንም ከሥላሴ አንፃር ምንድነው ልጅ ስለሆነ አሁን ሲመጣ ይላል ከእናንተ ጋር መቆየት ስለማልፈልግ አይደለም የምሄደው አይደል? እናንተ እንደፈለጋችሁኝ ሳይገባኝ ቀርቶ አይደለም የምሄደው። ምክንያቱም ከነርሱ ተለይቶ እንዳይሄድ ሊከለክሉት ሞከሩ። ወዳለበት ቦታ መጥቶ እኮ ፈልገው ኢየሱስ ያለበትን ቦታ አይደል የሚለው። ይኸውላችሁ ሲነጋም ኢየሱስ ወደ ምድረ በዳም ሄደ፣ ህዝቡም ይፈልጉት ነበር። በቃ የህይወት ግቡ በነገራችን ላይ ኢየሱስን ማግኘት ነው። ምንም ሌላ ብትጨማምሩ በሙሉ ድሪቶ ነው። ሊያውም የሚረባ ድሪቶ እንኳን አይደለም በነገራችን ላይ እውነት እንደው ይዛችሁት ይዘነው የምንሄደው ነገር እንኳን አይደለም። እና ሁሉ ነገር ሲደራረብ ድሪቶ ነው የሚሆነው። ዋናው የህይወት መልህቁና ቁልፉ ምንድነው? የዋቂነትና የጥበበኝነት መለኪያ በነገራችን ላይ የእርካታ መስፈርትና መሰረት እንደው ታውቃላችሁ ኢየሱስን ማግኘት። ሰው ያገኘው ቀን ኢየሱስን ምን ያደርጋል? ያርፋል። አሁን እነሱ ገብቷቸዋል። እኛ እኮ ነው ያልገባን። አሁን እኛ ነን እንጂ ያልተረዳ ነው ስለ ኢየሱስ ማለት ምን ቢገባቸው ነው ብላችሁ አታስቡ። ምድረ በዳ የሚሄድ ታክሲ ይዘን መሄድ እኮ እኛ ቸርች ይከብደናል። ዛሬ ዝናብ ነው ታክሲ ወር እንላለን እኮ። እና አንዳንዴ መጠየቅ አለብን።
ዱ ዊ ሪሊ ቢሊቭ ኢየሱስ እዚህ አለ? በህብረታችን ውስጥ አይደል አለ ወይ? እሱ እናገኘዋለን ወይ ስንመጣ? ልክ አሁን ጓደኞቻችን ለሻይ ስንቀጥር እኮ አይደል ሰዓት ረፈደ ምናምን እንላለን። በእርግጥ ኢትዮጵያ ውስጥ ሰዓት እየመጣን ነው አይደል? ግን እንሄዳለን ዞሮ ዞሮ አንቀርም። 30 ደቂቃ የምናርፍድ 1 ሰዓት እንሄዳለን። ቁጭ ብለው ይጠብቁናል ብለን የምር እናስባለን ነው። ኢየሱስ ይጠብቀናል። እሑድ 4 ሰዓት ላይ ደግሞ እሱ አይደለም ታይሙን ሴት ያደረገው ለክፋቱ። እኛ ተነጋግረን እሑድ 4 ሰዓት ነው ጌታን የምናገኘው ብናል አምልኮ ብለን ማለት ነው። ከነርሱ ተለይቶ እንዳይሄድ ሊከለክሉት ሞከሩ። ገብቷቸዋል። እና ኢየሱስ የሚላቸው ወደ ሌሎች ከተሞች ሄጄ እግዚአብሔር መንግስት መስበክ ወንጌል መስበክ ይገባኛል፣ ግዴታዬ ነው። ለምን ሲባል የተላኩት ለዚህ ዓላማ ላኪ ያለኝ እያለ ነው። ስለዚህ አሁን ኢየሱስ የተላኩት ምድር ተፈጥራ ሰዎች ወርቀው አይደለም። በስላሴ ዘላለማዊ ዕቅድ ውስጥ እኔ ከአብ ጋር ባለኝ ስራ ውስጥ አብ ስራውን የሚሰራው በእኔ በኩል ስለሆነ እኔም ብያለሁ ተልኬያለሁ። የመጣሁበት ዓላማ አለ ይላል። መላክን አስመልክቶ በአባቱ መላክ ገላትያ 4:4-6 ላይ እንደዚህ ይላል። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ይህም የሆነው የልጅነትን መብት እናገኝ ዘንድ ከሕግ በታች ያሉትን ለማዋጀት ነው። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ። አሁን ገላትያ ላይ ቢነግረን የወልድ ህልውና አሁን ሮሜ 8 ለምን ጀመርክ በሮሜ 8 ብትሉኝ በመላክ አይደል እግዚአብሔር የሰራው ይሄን ስራ አይደል? ኃጢአትን ራሱ በክርስቶስ ስጋ የኮነነው ኃጢአትን ራሱ በክርስቶስ ስራ ያስወገደው የኃጢአትን ጉልበት የሰበረልን እኮ በክርስቶስ ስጋ ልኮት ነው። ለመላክ ግን መጀመሪያ መኖር አለበት። አሁን ገላትያ ላይ የሚነግረን ነበረ ኢየሱስ ፕሪ ኤግዚስተንት ነው ማለት በጊዜ የተወሰነ አይደለም፣ አልፋና ኦሜጋ ነው። ወደ ምድር መቼ መጣ ሲባል ግን የተወሰነው ዘመን በደረሰ ጊዜ መጣ። ስለዚህ የመጣበት ጊዜ ከስራው አንፃር እግዚአብሔር ባቀደው በስላሴ ምክረ ስላሴ ውስጥ የሆነ የጊዜ ስሌት ነው እንጂ በጊዜ ስሌት ውስጥ ኢየሱስ መጥቶ አይደለም። ገላትያ የሚነግረን እሱ ነው። አይደለም ነበረ። የተገለጠው ለማን ነው? ለኛ ነው። ነበረ አይደል? የተገለጠው ለማን ነው? ለኛ ነው። የተወሰነው ዘመን በደረሰ ጊዜ ክርስቶስ ኢየሱስ ፍጹም ሰው ሆነ። ሁለተኛው ሐሳብ አባትና ልጅ የሚሉ ቃላት መጽሐፍ ቅዱስ እናገኛለን። አባትና ልጅ የሚሉ ቃላትን እናገኛለን። ማቴዎስ 11:27 ላይ ሲናገር ሁሉም ነገር ከአባቴ ተሰጥቶኛል ይላል ኢየሱስ። ከአብ ሌላ ወልድን የሚያውቅ የለም፣ ከወልድና ወልድ ራሱ ፈቅዶ ከሚገልጥላቸው ሌላ አብን የሚያውቅ የለም። ወልድን ለማወቅ ካስፈለገ ማን ሊፈቅድ ይገባል? አብ። ወይም ደግሞ አይደል ከወልድና ወልድ ራሱ ፈቅዶ ከሚገልጥላቸው በቀር ደግሞ ሌላ አብን የሚያውቅ የለም። ዮሐንስ ላይ ኢየሱስ አብ ካልፈቀደ ማንም ሰው ወደ እኔ ይመጣ እግዚአብሔር እኛን ታምኖ የሚሰራው ስራ የለም። ቅዱሳን እውነት ሸከማችሁን አውርዱ። እግዚአብሔር ይርዳና አንሸከም ያልተሰጠን ሸከም። አሁን እኛ እያደረግን ያለው መሰላችሁ እግዚአብሔር እኛን እንደሚታመን እኛም ከእግዚአብሔር ጋር ይሄ በጋራ የመዳንን ስራ እንደምናሳካ ሰዎች ምን ሆናል? ወገባችንን ታጥቀናል፣ ኮታችንን አስተካክለን ያለ ነው። መቀነት ፍቱ፣ ኮታ አውርዱ። እግዚአብሔር ማንንም ታምኖ ምን ያደርግ? ስራ የሚሰራው ማንን ታምኖ ነው? ራሱ። ለኛ የሚሰጠ ምን አድርጎ ጨርሶ አይደል? ጨርሶ እግዚአብሔር ምን ያደርጋል? ለኛ ይሰጠናል። በጣም ቀላል ምሳሌ እኔ አንዳንድ ማሁናውን ፓስታ መጠቅለል ትቸግራለች። እንዲህ ሲዞር እዚህ ምን አደርጋለሁ እኔ? ራሷ እንድትበላ ከፈለኩ ምን አደርጋለሁ? ስብርብር አድርጌ አይደል ምን አደርጋታለሁ? ወጣ አትቸገርም። አሁን የፓስታ አጠቃላለል 6 መንገዶች ምናምን ብላ ዩቲዩብ አጎግልም በቃ በማንቂያ ትበላለች ተቆራርጦላት። እግዚአብሔር ድነትን ሰርቶ ኃጢአትን ኮንኖ ኃይሉን ሰብሮ አይደል የመክሰስ መብቱ ከፍርድ ቤት አስወግዶ በክርስቶስ ኢየሱስ ጋር ኮንኖ እኮ ነው ምን ያደርጋል? ኩነኔ የለባችሁ ማለት አሁን ኑሩ በመንፈስ ሕግ ነው የምትመላለሱት አለ። በቃ መደገፍ ነው። እንደዛ ነው ኢየሱስ እኮ በቃ አባቴ ሁሉ ነገር ለኔ ምን አድርጎኛል? ሰጥቶኛል። ሁሉ ነገር ተቀብያለሁ። እዚህ ኢየሱስ አለ፣ ማን አለ? አባቱ አለ። በአባቱና በኢየሱስ መካከል ያለውን ግንኙነት እዚህ ላይ ስታዩ አባቱ ይሰጣል፣ ኢየሱስ ምን ያደርጋል? ይቀበላል። የመስጠትና መቀበል አይደል? የስላሴ ውስጥ የነገረ ስላሴ ግንኙነት እዛው ማቴዎስ 24:36-39 ሙሴ ሲናገር እንዲላል ነገር ግን ስለዚያች ቀንና ሰዓት ከአብ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን ማንም ምን አያደርግም አያውቅም። ሮል ብያቸዋለሁ ባለፈው አይደል? መለኮት ነው ያውቃል፣ ግን ወልድ ደግሞ ፍጹም ሰው ፍጹም አምላክ ነው አይደል? ስለዚህ ሰው ደግሞ እንደሆነ አንዘነጋም ማለት ነው። ስለዚህ ማንም አያውቅም። ልክ በኖህ ዘመን እንደሆነ የሰው ልጅ መምጣትም እንደዚሁ ይሆናል። ከጥፋት ውሃ በፊት ኖህ ወደ መርከቡ እስከገባበት ቀን ድረስ ሰዎች ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ እስከዚያ ጊዜ ድረስም ምን እንደሚመጣ ሳያውቁ ድንገት የጥፋት ውሃ እንዳጥለቀለቃቸው የሰው ልጅም ሲመጣም እንደዚሁ ይሆናል። ልጅና አባት ኢየሱስ ፖይንት ያደርጋል።
የሰው ልጅ ምን ያደርግ አይደል? ከአብ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን ማንም ምን ያደርግ ያቺን ቀን አባት አለ ልጅ አለ። የአባትና የልጅ ግንኙነት ይሄን የሚያውቀው ኢየሱስ ምድር ላይ መጥቶ ተገልጦለት አይደለም፣ ከአባቱ ጋር ስለነበረ አይደል? ለኛ ነው ዘመን በደረሰ ጊዜ የተወሰነው ጊዜ በደረሰ ጊዜ የምንለው ለኛ ነው እንጂ ከአባቱ ጋር ስለነበረ የሚነግረን በሙሉ አይደል? እሱ ነው። ዮሐንስ እኮ ለዛ ነው አብን ያየው አንድስ እኮ የለም፣ በአብ እቅፍ ያለው አንድያ ልጁ ምን አደረገው? ተረከው። ምን ነው ተረከው? በነገራችን ሌላ ተረካ አይደለም። ይሄን እኮ ተረከው የሚለን ይሄን ነው። ምንም ይላል። ለምሳሌ ስለ አብ ሲነግር ማንም አያውቅም የመጨረሻውን ቀን። ማንም ያውቀው ራሱ አብ ብቻ ነው። እንዴት አወቀ? አባቴ ስለሆነ። ሶስተኛው የመጽሐፍ ቅዱስ ሐሳቦች የሚያወሩት ደግሞ ስለ ልጅነት የሚያወሩ አይመስሉም እነዚህ ክፍሎች። ለምሳሌ ዮሐንስ 15:26 ላይ እኔ ከአብ ዘንድ የምልክላችሁ ከአብ የሚወጣው አጽናኙ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ምን ያደርጋል? ይመሰክራል። እዚህ ኢየሱስ አሁን እንደሚለው ሊሄድ ሲል ነው። ትዝ ካላችሁ አውርተናል ባለፈው አይደል? ሊሄድ ሲል ነው እና እያላችሁ ያለው የኔ መሄድ ቢያሳዝናችሁ ምን አትበሉ፣ አትዘኑ። እኔ ትቻችሁ እየሄድኩ አይደለም። ማን ይመጣል? የመተካካት ነው አይደል? ወልድ ሲሄድ ማን ሊመጣ ነው? መንፈስ ቅዱስ ሊመጣ ነው። እና እኔ ከአብ ዘንድ የምልክላችሁ አይደል? ከአብ የሚወጣው አጽናኙ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ምን ያደርጋል? ይመሰክራል። ትዝ ካላችሁ ስለ ነገረ ሥላሴ ስናወራ በአብ በወልድና መንፈስ ቅዱስ መካከል ያለው ግንኙነት ምንድን ነው ብለን ነበር አይደል? የአብ ድርሻ ምንድን ነው? የወልድ ድርሻ ምንድን ነው? የመንፈስ ቅዱስ ድርሻ ምንድን ነው ብለን ከዛ ስለ መስረጽ ስናወራ ምስራቅና ምዕራብ ብለን ከፍለን አይተን ነበር አይደል? ምዕራባውያኑ ከአብና ከወልድ የሚሰርጸው የሚል ነገር ጨምረው ከምስራቃውያኑ ጋር ምን አደረጉ? ተጣሉ። እዚህ ምስራቃውያኑ ደግሞ ኖ ከአብ ብቻ ነው ምን የሚያደርገው? የሚሰርጸው መንፈስ ቅዱስ የሚል ሙግት አንስተዋል። ዝርዝር ውስጥ ባንገባም አንድ የምናስተውለው ነገር ግን ምንድን ነው? አብ ወልድ መንፈስ ቅዱስ እና ኢየሱስ ምን አደረገ? እኔ ከአብ ዘንድ ምን ማድረገው የምልክላችሁ። እዚህ ወልድ አለ፣ ማን አለ? አብ አለ። ከአብ ዘንድ አይደል ለእናንተ እኔ የምልክላችሁ ማን ነው? መንፈስ ቅዱስ ሶስተኛው አካል ይሆናል ማለት ነው። ማለት ይሄ ግንኙነት እናንተ በኃጢአት ስትወርቁ የጀመረ አይደለም። እኛ በኃጢአት ስንወርቅ የተመሰረተ ግንኙነት አይደለም። አዲስ እድር አይደለም። ገብቷችሁ ምን እናርግ ተብሎ አይደል? ሶስት የተለያዩ አማልክት ተሰብስበው የፈጠሩት ምን ጉባኤ አይደለም። አሁን ኢንካርኔሽን አርካረግ ነው። የክርስቶስ ልጅነት ሰው አጥፍቶ ኃጢአት መቀጣት ስለነበረበት እግዚአብሔር መፍትሄ ፈልጎ ምን ይሁን ልጅ ልውለድ ብሎ በማርያም በኩል ተወልዶ ይሁን አይመጣም። እንደዛ አያችሁት? ኢየሱስ የሚለው ይሄ ቅድመ ዓለም የነበረ ነው፣ ከዓለም በኋላ የሚቀጥል ነው። በስላሴ ውስጥ ያለ ምንድነው? ህብረት ነው። ስለዚህ አብ አለ፣ አባት፣ ወልድ አለ፣ ምን ልጅ። አብ ምንድነው? አባት ነው፣ ሰጪ ነው። ወልድ ይቀበላል አይደል? ልጅ ነው። እንዲሁም ወልድ ደግሞ ለኛ ምን ያደርጋል? መንፈስ ቅዱስን ከአብ ዘንድ ተቀብዬ ምን አለ ለእናንተ ሰጣለሁ ይላል። ይሄ የስላሴ ግንኙነት የአብ አባትና የወልድ ልጅነትና የመንፈስ ቅዱስ ሰራጺነት ቀድሞ አይደል? ኢተርናል ነው። ከዘመናት አይደል? ከጊዜ በፊት ነው። ጊዜ የሚለካው አይደለም። ዮሐንስ 16:13-16 ሲናገር እንዲህ ይላል፣ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እና በጣም በቃ አሁን የምናደምጠውን መንፈስ ማሰብ ይፈልጋል ማለት ነው። የእውነት መንፈስ በመጣ ጊዜ ምን ያደርጋችኋል? ወደ እውነት። እና እውነት በጣም አርነት ያወጣል። እኛ ያው በድህነቱ ውስጥም ስላለን ምናምን እውነትን ራሱ ለማድመጥ ፋታ የለንም አይደል? በጣም ያሮጠን። በቃ ይሄ በጣም አንድ ችግራችን ይሄ ነው። በነገራችን ላይ በቃ ደሃ ስትሆኑ አእምሯችን በሙሉ ምን የሚያስተው ምግብ፣ መጠለያ፣ ልብስ አይደል? እዚህ ከፍ አድርገን ምን እናደርግ አንችልም። ግን የሚገርማችሁ እውነት አርነት ያወጣ ሲል መጽሐፍ ቅዱስ የማይሰራበት የህይወት አቅጣጫ የለም። እና ማንን ነው የምንሰማው? መንፈስ ቅዱስን ነው የምንሰማው። የራሳችንን መንፈስ ነው የምንሰማው አይደል? መንፈስ ቅዱስ ከመንፈሳችን ጋር የእግዚአብሔር ልጅ መሆናችን ምን ያደርጋል? ይመሰክርልናል አይደል? ይመሰክርልናል። የሚነግረን እኮ መስላችሁ ማንም ሊመሰክርላችሁ አይገባም። ልጅ ነኝ አይደለሁም፣ ጠፍቻለሁ አልጠ የሚለውን ነገር ምን ይሄ እኮ በጣም በቀበሌና በእድር ተሰብስበን የምንወስነው ውሳኔ አይደለም። ኢንተርቪው ላይ ቀርበን በጣም ታዋቂ ስለሆነ በነገራችን ላይ ብለን እግሬን አጣምሬ የምነግራችሁ ነገር አይደለም። ይሄ የእግዚአብሔር መንፈስ ከመንፈሳችሁ ጋር ሆኖ ለእናንተ ነው የሚያደርገው ነው የሚመሰክረው ነው። ስለዚህ የእግዚአብሔርን መንፈስ ነው የምትሰሙት ወይስ ደግሞ የዮሴፍን ስብከት ነው የምትሰሙት? ወዮላችሁ ምናምን የሚል ማለት የእግዚአብሔር ቃል ወደ እረፍት ነው የሚጠራው ኢየሱስ አይደል? እናንተ ሸክማችሁ የከበደ ወደ እኔ ኑ አይደል? ቀንበሬ ምንድን ይላል? ቀላል ነው። እና የእውነት መንፈስ በመጣ ጊዜ ወደ እውነቱ ሊመራችኋል። እርሱ ከራሱ ምን አያደርግም? አይናገርም። የሚሰማውን ብቻ ይናገራል፣ እንዲሁም ወደፊት ስለሚሆነው ይነግራችኋል። የእኔ ከሆነው ወስዶ እንድታውቁ በማድረግ ያከብረኛል። ኢየሱስ ኢንካርኔሽናል ሰን አይደለም። ድንገት በኃጢአት ምክንያት እግዚአብሔር ላሰበው የድነት ስራ የተወለደ የእግዚአብሔር ልጅ
ዘላለማዊ ልጅ ነው። ዘላለማዊ ልጅ መሆኑን ማሳያው መንፈስ ቅዱስ ምን ያደርጋል? የእውነት መንፈስ መጥቶ ለእናንተ ሲነግራችሁ ምን ያደርጋል? ከራሱ ምን ያደርግም? አይናገርም። የሚናገረው የሚሰማውን ብቻ ነው ይላል። እና ወደፊት ስለሚሆነው ይነግራችኋል። ከማን ነው የሚሰማው ካላችሁት ከኔ የኔ ከሆነው ወስዶ እንድታውቁ በማድረግ እኔ ምን ያደርገኛል? የሚያከብረው ራሱ መንፈስ ቅዱስ ማን ነው? ወልድ። ለምን? ዘላለማዊ የእግዚአብሔር ልጅ ስለሆነ። ልክ ወልድ አብን እንደሚያከብር ሁሉ መንፈስ ቅዱስ ምን ያደርጋል? ወልድን ያከብራል። ልክ ወልድ መንፈስ ቅዱስ ወልድ ምን ይላል? የሰው ልጅ ኃጢአት የሚሰራ ይቅርታ ይደረግለታል ብሎ ስለማን ያወራል? ከዛ በኋላ መንፈስ ቅዱስ በስላሴ ውስጥ እኔ የለም ማለት ነው። አብ እኔ የምወደው ልጅ እሱ ነው ይላል ማለት ለድነት ሲባል የተወለደው ልጁን አይደለም፣ ዘላለማዊ ልጁን። በስላሴ ውስጥ ያለ ህብረት አለ። አያችሁት? አብ ወልድ ብቸኛ አልነበረም እግዚአብሔር። ምን ልታረጉት ነው ኢየሱስ ነው? አይ ለድነት ነው የተወለደው ካል ምንድን ነበር ከዛ በፊት እግዚአብሔር? ምን ሊሆነው ነገረ ስላሴ? በነገራችን ላይ ምን ልናረጋው? እሺ ወልድ የተወለደው ለድነት ነው፣ ኢንካርኔሽናል ነው፣ በቃ እሱ ነው ልጅነቱ ካል ምንድን ነበር ስላሴ ከዛ በፊት? የአብ የሆነው ሁሉ ይላል ኢየሱስ ቀጥሎ። የአብ የሆነው ሁሉ የአባቱ የሆነው ማለት የአብ የሆነው ሁሉ የማን ነው? የኔ ነው። እንግዲህ የኔ ከሆነው ወስዶ እንድታውቁ ያደርጋል ያልኳችሁ ለዚሁ ነው። ትንሽ ላብራራላችሁ። ይሄ በተጻፈበት አውድ አይደል ነገስታት ነበሩ። በንጉሳን አሰራር አይደል አባት አለ ልጅ ይወልዳል እና ቢቻል ደግሞ ወንድ ይመከራል፣ ወንድ ይመረጣል። ከዛ ወንዱ ልጁ ምንድነው? ልዑል ነው አይደል? ልክ የአባቱ አይነት ክብር ልጁ ይሰጣል። እንደውም ስሙ በእኛ ሀገር ምንድነው? አልጋ ወራሽ። እኔ ሁሌ ይገርመኛል ለምን አልጋ እንዳሉት። እውነት በጣም ነው የሚገርመኝ። በቃ አልጋ ወራሽ ሁልጭ አባቱ ምን ያደርጋል? አልጋ ወራሽ አይደል? ዙፋኑ የማን ነው? የሱ ነው። ወታደሩ የማን ነው? የሱ ነው። ቤተ መንግስቱ የማን ነው? የሱ ነው። የእስራኤል አውድ እሱ ነው አይደል? ንጉስ ዳዊት ልጁ ማን ነው? ንጉስ ሰለሞን። በቃ ከዚህ የዳዊት የሆነው ሁሉ የማን ነው? የሰለሞን። ልክ እንደዛው የአብ የሆነው ሁሉ የማን ነው ይላል ኢየሱስ? የኔ ነው። ከመቼ ጀምሮ? ከዘላለም እስከ ዘላለም። ለዛ ነው ይኸውላችሁ የአብ የሆነው ሁሉ የኔ ነው፣ እንግዲህ የኔ ከሆነ ወስዶ እንድታውቁ ያደርጋችኋል ያልኳችሁ ለዚህ ነው። ማለት እኔና አብ አንድ ነን። አብ አባት፣ እኔ ልጅ ነኝ። ስለዚህ ለዚህ ነው መንፈስ ቅዱስ ምን ያደርጋል? ከእኔ ወስዶ ይነግራችኋል። ባጭሩ መንፈስ ቅዱስ ከኢየሱስ ከወሰደ ከማን ነው የሚወስደው? ከአብ። እግዚአብሔር አንድ አምላክ ነው፣ በሶስት አካል ተገልጦ ይኖራል። እያንዳንዱ አካል ፍጹም አምላክ ነው። ከጥቂት ጊዜ በኋላ አታዩኝም፣ ይሁን እንጂ ከጥቂት ጊዜ በኋላ ደግሞ ታዩኛላችሁ ይላል ኢየሱስ። ፍሬድ ሳንደርስ የሚባል ምሁር ምን ይላል? በእንግሊዝኛ ያነበውና ተረጉመዋለሁ። God has given form and order to the history of salvation ይላል። እግዚአብሔር ቅርጽና ስርዓት ለመዳን ታሪክ ውስጥ ምን ብሏል? ሰጥቷል። እግዚአብሔር ለመዳን ታሪክ ውስጥ ለፍጥረትም አይደል? ለፍጥረትም ለድነትም እግዚአብሔር ምን ሰጥቷል? ቅርጽና ስርዓት አይደል? ቅርጽና ስርዓት ሰጥቷል እግዚአብሔር። Because ይላል he intends not only to save us through it but also to reveal himself through it። ለምንድነው እግዚአብሔር ለፍጥረቱ ቅርጽና ስርዓት የሰጠው? ለድነቱ ቅርጽና ስርዓት የሰጠው ብትሉ ይላል ምክንያቱም እግዚአብሔር ቅርጽና ስርዓት ሰጥቶ ሊያድነን ብቻ ሳይሆን የፈለገው ደግሞ ማን እንደሆነ እግዚአብሔር ሊገልጥልን ስለወደደ ቅርጽና ስርዓት ሰጠው። እዚህ እግዚአብሔር ቅርጽና ስርዓት ሲሰጥ ለፍጥረቱ ብቻ አይደለም የሰጠው ቅርጽና ስርዓት፣ ለድነት ስራ ብቻ አይደለም ቅርጽና ስርዓት የሰጠው፣ ለማንነቱ ጭምር እንድናቀው ጭምር ነው። አያችሁ? እንድንኖርባት ብቻ አይደለም እንትን ቅርጽና ስርዓት ያላት። የክርስቶስ የማዳን የመስቀሉ ስራ ቅርጽና ስርዓት ያለው እንድንድን ብቻ አይደል፣ እሱን እንድናውቀው፣ ሰጪው ምን ይመስላል የሚለው እንድናውቅ አይደል? ሰጪው ምን ይመስላል? ነዳጅ አቆማ በኤሌክትሪክ የምትሄድ መኪና ውስጥ ቁጭ ብሎ ሰውየው ሃይላንድ ከጣለ አስፋልት ላይ ምንድነው? ለሰው አይሰራም። ሰው በጣም ዘንጦ ምን አይደለም እሱነቱን አያሳይም። ሰው በጣም ደግሞ ኩስምን ምናምን ብሎ ምን አይደለም አይደል? ጳውሎስ ንግግሩ እኮ ምንም እኮ የሚማርክ አይደለም ይሉታል እኮ 13 ነው መልእክታት ማለት አዲስ ኪዳንን ፈትት እና እግዚአብሔር ጋር ሲሆን ግን ቅርጽና ስርዓት ሲያሲዝ ፍጥረት ላይ ቅርጽና ስርዓት ሲያሲዝ ድነት ላይ ምን እያለ መስራችሁ? እንድትኖሩና እንድድኑ ብቻ ሳይሆን እኔን እንድታውቁኝ ነው እያለ ነው ይላል። እና የእግዚአብሔር የማዳን ስራ በማንነቱና በባህሪው ላይ የቆመ ነው። ስለዚህ ወልድ እግዚአብሔርና መንፈስ ቅዱስ ሲገለጡ ይላል ሳንደርስ፣ በጣም ነው የሚገርመኝ። ወልድ እግዚአብሔርና መንፈስ ቅዱስ ሲገለጡ በዘላለም ባህሪያቸው ነው የሚገለጡት ይላል። በዘላለም ባህሪያቸው ምን ያደርጋሉ? ወልድና መንፈስ ቅዱስ
ይገለጥ። ስለዚህ ወልድ እግዚአብሔርን ኢየሱስ ክርስቶስን የዮርዳኖስ ጎዳና ላይ ሲራመድ አይደል ከሐዋርያቱ ጋር ሲሄድ በመርከብ ታንኳ ሲተኛ መለኮት ነው፣ ዘላለማዊ የእግዚአብሔር ልጅ ነው እያለን ነው። የዘላለማዊ ልጅነቱን ወደ ምድር ለምን አስመጣው ካላችሁ ባይመጣም ምን ስለሆነ ልጅ ስለሆነ የማዳን ስራ ነው ያስመጣው። የማዳን ስራ በክርስቶስ ትከሻ ላይ የሚቆም ነው። ቅዱሳን በጣም ልብ ማለት ያለባችሁ ወደ እረፍት ነው የጠራን ጌታ። በቃ እንድንደገፈው የምናየው በረሃ ቢሆን ጨለማ ቢሆን አስቸጋሪ ቢሆን አይደል ጌታ እንድንደገፈው ነው የጠራን። ፊልጵስዩስ ላይ ሲናገር በጣም ነው የሚገርመኝ። ምዕራፍ 2:12 ላይ ስለዚህ ወዳጆቼ ሆይ ሁሉ ጊዜ ታዛዦች እንደነበራችሁ ሁሉ አሁንም እኔ ባጠገባችሁ ሳለው ብቻ ሳይሆን ይልቁንም አሁን በሌለውበት ጊዜ በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ ይላል። እና ጳውሎስ ወንድሞቼ ሆይ ይላቸዋል የፊልጵስዩስ አማኞችን። ወንድሞቼ ሆይ ወዳጆቼ ሆይ ሁሉ ጊዜ ታዛዦች ነበራችሁ። እኔ እስከማስታውሰው ነው የሚለው። እኔ እስከማውቀው ድረስ እናንተ ምን ነበራችሁ? ታዛዦች ነበራችሁ። ይኸውላችሁ አሁን ባጠገባችሁ ሳለው ብቻ ሳይሆን ይላል ይልቁንም አሁን በሌለውበት ጊዜ በፍርሃትና በመንቀጥቀጥ የራሳችሁ መዳን ምን በሉ ፈጽሙ። አጠገባችሁ እያለሁ አይቻለሁ፣ እውነት ነው፣ ታዛዥ ናችሁ። አሁን ደግሞ በሌለውበት ይልቁንም እኔ በሌለውበት መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ ይላል። እና ብዙ ሰዎች ግራ ያጋቡታል። መዳናችሁን ፈጽሙ ይላል እኮ መጽሐፍ ቅዱስ ይላል። ልክ ነው። ግን መጽሐፍ ቅዱስ ስናነብ በጣም መጠንቀቅ አለብን ቅዱሳን አይደል? ፊክሽን ስናነብቁ ምን ማለት ነው? ከሌ ምን አንብቆ ምን ላልኩ ክበብ እናቋቁማለን። የእንትና እይታዎች ዩቲዩብ ቻናል፣ የእንትና ደጋፊዎች ፌስቡክ ገጽ፣ ቴሌግራም ቻናል። መለኮት ስናነብ በጠንቀል ምን እያለ ነው ያለው? ጳውሎስ እያለ ያለው ደግሞ እግዚአብሔር ሰርቶላችኋል በክርስቶስ ኢየሱስ ግማሹ አልቋል፣ የቀረችውን እንደምንም ብላችሁ እያለ ነው ያለው። እና ይሄ መጽሐፍ ቅዱስ ትርጉም ላይ የትርጉም ስራ ስለምንሰራ በጣም ተርጓሚዎች የሚቸገሩበት ነው። ይኸውላችሁ እያለ ያለው እግዚአብሔር የመዳንን ጉዳይ በክርስቶስ ኢየሱስ ፈጽሞ ጨርሷል። አይደለም ኢየሱስ እኛ እንኳን ስራ እንጨርሳለን። ጠዋት 2:00 ገብተን 11:00 ጨርሰን ሪፖርት አስገብተን እንወጣለን ከቢሮ። አይደለም ኢየሱስን አናሳንሰው። ጀምሮ ያልጨረሰው ስራ የለም። ጳውሎስ እያለ ያለው ምንድነው ካላችሁ እያለ ያለው ስለዳናችሁ በክርስቶስ ኢየሱስ ሕይወት ስላገኛችሁ ሮሜ ላይ እንደሰማችሁት ኩነኔ የለባችሁም። አሁን እናንተ በመንፈስ ቅዱስ ናችሁ፣ የእግዚአብሔር ማደሪያ መንፈሱ ማደሪያ ናችሁ። ስለዚህ ከዛ የተነሳ እናንተ ምን በሉ የቅድስና ኑሮ ኑሩ፣ ፍሬ አፉ። ለምን ትችላላችሁ? መጀመሪያም አትችሉም ነበር። ሮሜ እኮ ነገር መጀመሪያ አትችሉም ነበር። ይኸውላችሁ ህግ እኮ ይላል። በጣም ነው የሚገርም። ህግ ከስጋ ባህሪ የተነሳ ደክሞ ሊፈጸም በቃ ማንም ሰው በነገራችን ላይ አሁን በጣም የሚያስቸግሩኝ ሰዎች ነበሩ። እኔ ክላስ ውስጥ ሳስተምር ቲዮሎጂ ነፃው ይልማ እኔ ነበር እኮ ነፃው ይል ነፃ ፍቃድ እኮ ነበረኝ የሚል ሰው አለ። እንዴ ከየት አመጣው ወንድማችን ብቻ ነው የተቀበልከው አረከው እኮ ከየት መጥቶ አይደል? አሁን እንደ ሀገርኛ በርግጥ ልንሰራ ነው፣ ግን አሁን ኒኩለር አለን ብንል አይደል? እና አሜሪካ ከየት መጥቶ ነው ታረታው? እንዴ እኛ እናቅ ነበር እኮ ሳተላይቱ ምን ይሰራል ምን ባለው አይደል? ይኸውላችሁ ትዕቢት ነው ይሄ። ነፃ ፈቃዴን ተጠቅሜ ነው ወደ ኢየሱስ የመጣሁት የሚል ንግግር ትዕቢት ነው። አዳም ፍጹም በሆነ ማንነት አይገርማችሁም? ፍጹም እግዚአብሔር ምንድን ነው የምትጠራጠሩት እንዴ? እኔ እኮ እግዚአብሔር እጅግ መልካም እንደሆነ አየ የፈጠረው አዳም ፍጹም ነበር። ኃጢአትን እንደዚህ የሚያይ ሰው ነበር አዳም። በነገራችን ላይ ማለት አዳም የድሮ ሰው አድርጋችሁ አትዩት። ይሄ ሞኝ ይመስላል አንዳንዱ ሰው። አዳም ለእያንዳንዱ እንስሳ ስም ያወጣ ሰው ነው። የሚያውቅ ሰው አለ እዚህ ውስጥ? የእያንዳንዱ እንስሳ ማን አናውቅም። በነገራችን ላይ እንዴ 10 እንስሳ ጥሩ ብላችሁ አንተ ይገብዳችሁ ባንዴ እስቲ ጥሩ 10 እንስሳ ምን አንብባ። አዳም በፍጹም ማንነት የካደውን ጌታ እኔ በወደቀ ማንነት ቀበለዋለሁ፣ መርጠዋለሁ ጌታን። በነገራችን ላይ ኃጢአትን እምቢ ብዬ ተውባሻዬ ግድ የለም አይደል? እኔ ልመርጠው አልችልም። እውነት ማሆኝ በጣም ትዕቢተኛ ካልሆንኩ በስተቀር የለኝም ነፃ ፈቃድ። አይኔን አብርቶ እኮ ነው ጌታ። አይገርማችሁም? ስቡ እውነት እንደዚህ ኮሌታችንን እየያዘን እኮ ወደ ሞት ምን እንደደረሰ ሰዎች ነበር። ኃጢአት ነው የሚለው ሮሜ 4 ላይ የሚነግረን እኮ። አሁን ሮሜ 8 ላይ እኮ ኃጢአት ጢባጢቤ ነበር የሚጮትብን፣ ጌታችን ነበረ ኃይሉ እስኪሰበር ድረስ። አሁን የሚለን ስለዳናችሁ ግን አይደል? ስለጸደቃችሁ፣ ድነታችሁ በእግዚአብሔር ዘንድ ስለተረጋገጠ፣ ኩነኔ ስለሌለባችሁ፣ የመንፈሱ ማደሪያ ስለሆናችሁ፣ ኢየሱስ ክርስቶስ የወይን ግንድ እውነተኛው የወይን ድንጋይ ስለተጣበቃችሁ ፍሬ ምን ታደርጋላችሁ? አፍሩ እያለ ያለው 13 ላይ ቀጥሎ ያለው ቁጥር ላይ እንደ በጎ ፈቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር። ስለዚህ ኢየሱስን የፈለጋችሁት እናንተ ብልህ ሆናችሁ አይደለም፣ ከወንድማችሁ አስተውላችሁ አይደለም ነው የሚለን ጳውሎስ። መፈለግን ራሱ
እግዚአብሔርን መፈለግን ኢየሱስን መሻትን ኢየሱስ እኮ አለ አብ ካልሳበው በቀር ማንም ወደኔ አይመጣም አለ ምን ማለት ነው አብ ራሱ ነው እናንተ ውስጥ ነው ያደረገው መፈለግን የሰራው ሊመሰገን የሚገባው ሰው ስለመዳናችንም የተረጋጋ እርግጥ ነው መፈለግን ብቻ ሳይሆን ደግሞ ማድረግንም የሚሰራው ማን ነው እግዚአብሔር ነው ስለዚህ ማለት እያንዳንዱ የሰው ህይወት ውስጥ እግዚአብሔር ምን ያደርጋል መፈለግንም የዳነው ውስጥ ማለት ነው በክርስቶስ የሆነው ሰው ውስጥ መፈለግንም ማድረግንም እግዚአብሔር ምን ያደርጋል ይሰራል ማለት አሁን እየሰራ ነው ማለት ነው ካልገባን ቅዱሳን ደግሞ አለው አሁን እግዚአብሔር እያንዳንዳችን አማኞች ውስጥ እግዚአብሔር ምን ያደርጋል መፈለግንም አይደል በቅድስና መኖር መፈለግን ሁሉ ጊዜ ጽድቅን መፈለግን እግዚአብሔርን ማስደሰትን እግዚአብሔርን ማክበር መፈለግን በእኛ ውስጥ ያደርጋል ይሰራል ደግሞ መፈለግን ብቻ ሳይሆን እናረጋው ዘንድ ጉልበት ይሆናል ዮሐንስ 15 ከ1-8 ያለውን አይተን እንጨርሳለን እውነተኛ የወይን ተክል እኔ ነኝ አትክልተኛው ማን ነው አባቴ ነው እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል ፍሬ የማያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል የሚያፈራውን ግን ቅርንጫፍ ሁሉ የበለጠ እንዲያፈራ ይገርዘዋል ከነገርኳችሁ ቃል የተነሳ እናንተ አሁን ንጹሃን ናችሁ በእኔ ኑሩ እኔም በእናንተ እኖራለሁ ቅርንጫፍ በወይኑ ግንድ ካልሆነ በቀር ብቻውን ፍሬ ሊያፈራ አይችልም እናንተም በእኔ ካልኖራችሁ ፍሬ ልታፈሩ አትችሉም እኔ የወይን ተክል ነኝ እናንተም ቅርንጫፎች ናችሁ ማንም በእኔ ቢኖር እኔም በእርሱ ብኖር እርሱ ብዙ ፍሬ ያፈራል ያለ እኔ ምንም ልታደርጉ አትችሉምና በእኔ የማይኖር ተጥሎ እንደሚደርቅ ቅርንጫፍ ነው እንዲህ ያሉት ቅርንጫፎች ተለቅመው ወደ እሳት ይጣላሉ ይቃጠላሉ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትፈልጉትን ማንኛውም ነገር ለምኑ ይሰጣችኋል ብዙ ፍሬ በማፍራት ደቀ መዛሙርት መሆናችሁን ብትገልጡ በዚህ አባቴ ይከብራል የዘላለም ልጅ የሆነው ኢየሱስ ክርስቶስ እንዲለምን ታውቃላችሁ እኔ ከአባቴ ዘንድ ተልኬ መጥቼ የመዳንን ስራ ፈጽሜያለሁ ለእናንተ አብ የፈቀደለት ሁሉ ወደ እኔ ምን ያደርጋል ይመጣል መፈለግና ማድረግን የሚሰራ አባቴ ስለሆነ እኔ የወይን ግንድ ነኝ ሲል አትክልተኛው ማን ነው አለ አባቴ ነው በእኔ ብትኖሩ ምን ታደርጋላችሁ ፍሬ በቃ ሙጥኝም በል ቅዱሳን ሙጥኝ ኢየሱስ አልለቀህም ያዕቆብ ካልባረከኝ አልለቀህም ማለት ያዕቆብ በነገራችን ላይ በጣም እንደምታስቡት እኔ ይገርመኛል የእግዚአብሔር የቃሉ ግርማና ውበት እና ጥልቀት ያዕቆብ በጣም እኮ የሚማረክ ሰው እኮ አልነበር ያዕቆብ ማለት እኮ ገና እናቱ ማህፀን ውስጥ እያለ እኔ ምን እንደነገረው አላውቅም የወንድሙን ተረከዝ ማህፀን ውስጥ ሆኖ ማለት ነው ምን በእውነት መድኃኒዓለም ያሳየ የወንድሙን ተረከዝ አይደል ከዛስ አንድ ቀን ወንድሙ ቢርባው አንድ ቀን ወንድሙ ቢርባው ይሄ ክፉ ቀን ጠብቆ የሚያጠቃችሁ ሰው ታውቃላችሁ አንድ ቀን ቢርባው ምን አለው ብኩርናህን ስጠኝና እኔ አንድ ጭልፋ ምስር ወጥ ምን አደርጋለሁ በድስት ምስር ወጥ እንኳን አላለውም እኮ አንድ ጭልፋ ክፋቱ ማር ክፉ ነው ምን አንድ ብቻ ድስቱን ቢሰጠው ምን አለበት ብኩርናውን ከወሰደ በደንብ የሳን ቀን ይጥገብ እና ኤሳውም ይሳሳታል እኮ ምን አለ እኔ እዚህ ልሞታለሁ ብኩርናዬ ምን ያደርግልኛል ከሞቷል አንድ ቀን ቢርባው ይሄ ጾም ጸሎት ቢገባ ምን ሊሆን ነው አይደል አንድ ቀን ቢርባው እኔ ልሞታለሁ ምናምን አለ ተሳስቶ አጥፍቷል ግን የማይበልጣል ክፋት ከሆነ ያዕቆብ ከዛስ አይቆም እኮ ያዕቆብ እዚህ ያዕቆብ አባቱ ጋር ሄዳል ደግሞ ወልዶ ያሳደገውን አይደል እንዴ በቃ ምን አይነት እና ርብቃ ራሱ ከልጇ ጋር ተማክራ ምን አይነት ሚስት ነች በመድኃኒዓለም እውነት በጣም ነው ማለት ነው በጣም ማለት እኔ ባለ ትዳር ነኝ ይውላችሁ እኔ በጣም ነው እውነት የሚያሳዝነኝ ይስሐቅ እውነት በጣም ከልጇ ጋር ተማክራ ባሏን አይደል ስጋዋን ማለት ነው ልጇ እኮ ስጋዋ አይደለም ቢወለድም አንድ ናችሁ የሚለውን እግዚአብሔር ያስተሳሰሩ ያንን ቦንድ አልፋ አባቱን እንዴት እንደሚያጭበረብር አይደል የፀጉር አርጎ ምግብ ሰርቶ ምናን አባቱ ጋር ምን አደረገ ከዛ ከብኩርናው ከኤሳው በምስር ተቀበለ አባቱን አጭበርብሮ ደግሞ ምርቃቱ ምን አደረገ ወሰደ አያቆም ማጋ ይቀጥላል ላባ ጋር ሄደ ግን ለብልጥም ብልጣለሁ አይደል ለብቻ ጮሌም ያለው ላባ አይደል ራሔል ሊያገባ ብሎ 7 ዓመት አገለገለው ከዛ ምን እንዳጠጣው አላውቅም ሊያን አይደል ከዛ አይደል ሲነጋ ምንድነው ያረክብኝ አለው ችግር የለውም ራሔልንም ድርላለሁ ምን በል ግን 7 ዓመት አገልግለኛለሁ ግን ያዕቆብም የዋዛ ሰው አይደለም ከልጅነቱ ጀምሮ ተረከዝ እያያዘ ነው ያደገው ስለዚህ አይደል እኔ በጣም ነው የሚገርም ሽመልመሎ እያረገ ይላል መጽሐፍ ቅዱስ እውነት ይሄን ጥበብ ማን እንደሆነ አላውቅም ይሄ ሽመልመል ነገር እንጨቱ ላይ እያረገ ብቻ የከብቶቹን ከለር ምን ያደርጋል እሱ የሚፈልገውን ከለር እንዲኖራቸው ሲወለዱ ያደርጋል ለምን በከለር ነው የተከፋፈሉት ከላባ ጋር ያዕቆብ እንደዚህ አይነት ሰው ነበር ሁሉ ጊዜ ምን ሆነ እረፍት የለሽ አይደል ባለው ነገር ምንም የማይረካ አይደል አንድ ሚስት አይበቃም 2 10 በጎች አይበቃም 20 100 ግመል ይሄን ይጨምራል
ማንን እስኪያገኝ ድረስ? ያህዌ እግዚአብሔርን እስኪያገኝ ድረስ። አያችሁ ያዕቆብ አልገባውም እንጂ የተቀበዘበዘው ማንን እስኪያገኝ ነበር? ያ የልብ አይደል? አንድ ምን ዘምረው መዝሙር ነበረን ልብን ያረካል። በቃ ኢየሱስ የህይወት ውሃ ምንጭ ነው። እሱ ላይ መደገፍ ይሆንልን። ያዕቆብ ከረካ ያረካ ሰው አባቱን ያጭበረበረ ወንድሙን ያጭበረበረ ጌታውን ያጭበረበረ ካረካ ሳይረካ ቆይቶ ኢየሱስን እግዚአብሔርን አብን ያህዌን አግኝቶ አይደል ከረካ እኛስ ያዕቆብ መባረኩን አልተጠራጠረም። እኛም አንጠራጠር። ቅዱሳን እግዚአብሔር አምላካችን አባታችን ሆይ ስላስተማርከን ስለተናገርከን ተመስገን። ጌታ ሆይ ልጅህን መደገፍ ይሁንልን። አቤት እንዴት ድንቅ ነው ኢየሱስ ክርስቶስ። ጌታ ሆይ እንዴት ድንቅ ነው እግዚአብሔር፣ እንዴት ድንቅ ነው የማዳን ስራ ድንቅ ነው። አንተ ከመታወቅ ታልፋለህ፣ ደግሞ ከመታወቅ የምታልፍ ጌታ ሩሩህ ነህ፣ ቸር ነህ፣ ትሁት ነህ። ወረድክልን ጌታ ሆይ የባሪያን መልክ ያስክልን። እግዚአብሔር ሆይ ተመስገን ተመስገን። ጌታ ሆይ አንተን መደገፍ ይሁንልን። የህይወት እርካታ አንተን ማግኘት ነው። የህይወት ቁልፍ አንተን ማግኘት ነው። ዘላለም ጌታ ሆይ የዘላለም ጥያቄ የዛሬ ጥያቄ የሚመለስ ጌታ ሆይ ባንተ ነው። ባንተ መደገፍ ይሁንልን እግዚአብሔር ሆይ ባንተ ላይ መደገፍ ይሁንልን። አንተን መጣበቅ ይሁንልን ጌታ ሆይ መጽሐፍ እንደሚል ድነታችንን መዳናችንን በተጠራጠረን ጊዜ መንፈሳችን ይመሰክራል። ለመንፈሳችን ይመሰክራል። ጌታ ሆይ በቃል ላይ መደገፍ ይሁንልን። የህይወት እርካታ አንተ ነህ ኢየሱስ። የህይወት እርካታ የህይወት መልህቅ አንተን መደገፍ ይሁንልን። ደግሞ ተመስገን ጌታ ሆይ ሸክማችንን አራገፍክልን። ዛሬና ዘላለም በእጅህ ተቀመጠልን። ተመስገን